I want to explain how I met with Satan, my experience there. የጨለማና የሲኦልን ገዢ የነበረውን ዲያብሎስ ሉሲፈር እንዴት እንዳገኘሁት ልንገራችሁ። ሉሲፈር የነበረበት ስፍራ ወይም ደግሞ ዙፋኑ ያለበት ስፍራ እጅግ በጣም ይቀፍ ነበር። በመጀመሪያ መግቢያው ላይ አንድ ረጅምና ግዙፍ የሆነ ቀይ ምንጣፍ አለ። የዚህ ቀይ ምንጣፍ መጨረሻ የሚመራው የሉሲፈር ዙፋን ያለበት ስፍራ ነው። ከዙፋኑ በስተጀርባ አንድ በሶስት ማዕዘን ቅርጽ የተሰራ ነገር አለ። እዚህ ሶስት ማዕዘን ላይ አንድ የዘንዶ ጭንቅላት አፉን የከፈተ ይታያል። ይህ ዘንዶ አፉን በደንብ ብርግድ አድርጎ ከፍቶታል። ከአፉ ውስጥ ምላሱ ወይም ደግሞ ሁለት መንታ የሆነ ምላስ ወጥቶ ነበር። ይህ ዘንዶ የነበረበትን ሶስት ማዕዘን ቅርጽ ጥምጥም አድርጎ አንቆት ነበር። ከዚህ በኋላ በሚገርም ሁኔታ ዲያብሎስ ከዛ ዘንዶ አፍ ውስጥ ሲወጣ አየው። ታዲያ የሚያስፈራው ነገር ግን ያ አልነበረም። ይልቁንስ ዲያብሎስ ከዛ ዘንዶ አፍ ውስጥ በሚወጣ ጊዜ እኔን እየተመለከተኝ ከት ብሎ ይስቅ ነበር። ለምን እንደሚስቅ እንኳን ምንም አልገባኝም ነበር። ታዲያ በዛች ቅጽበት ለምን እንደሚስቅ ወዲያውኑ አንድ ትዝታ ትዝ አለኝ። ድሮ በልጅነቴ በሰንዴይ ስኩል ላይ ወይም ደግሞ ቤተክርስቲያን ውስጥ ወላጆቼ በግድ በሚወስዱኝ ወቅት ላይ አንዲት ሴትዮ ነበረች። ይህቺ ሴት ለልጆች በሙሉ ትጸልይ ነበር። ታዲያ እንደ ትንቢት ነገር ወደኔ ይዛ መጣች። እንዲህም አለችኝ፣ አንቺ ብላቴና እግዚአብሔር በከባዱ ሲጠቀምብሽና ወንጌልን ለዓለም ሁሉ አውጥተሽ ስትናገሪ አይቼሻለሁ። ብዙ አገሮችን ትዞሪያለሽ፣ ለእግዚአብሔር መንግሥት ብዙ ነፍሳቶችን ታመጫለሽ አለች። በሰዓቱ አልተረዳውም ነበር። ነገር ግን አንድ ነገር ልንገራችሁ። እግዚአብሔር በእናንተ ላይ የሚናገረው ነገር ካለ ወይም ደግሞ ሰዎች ትንቢት ሲያመጡላችሁ እውነተኛ ትንቢት ከሆነ ወዲያውኑ ዲያብሎስ ያንን ትንቢት ይይዘዋል። ማለትም ያ ትንቢት ሕይወታችሁ ላይ እንዳይሳካ የሚችለውን ነገር በሙሉ ያደርጋል። ባለው አቅም በሙሉ ይዋጋችኋል። ወዲያውኑ የዲያብሎስ ኢላማ ትሆናላችሁ። ምክንያቱም በቀላሉ በትንሹ ወደፊታችሁ ምን አይነት ሊሆን እንደሚችል ስለተረዳ ነው። እንደምንም በመሃል ጣልቃ ገብቶ ያ ከመሆን ለማስቀረት ይሞክራል፣ ይጥራል። አያችሁ፣ እግዚአብሔር አምላክ በብዙ ነገር ይናገራል። በህልም ይናገራል፣ በነቢያቶቹ ይናገራል፣ ደግሞም ከምንም በላይ በቃሉ በኩል ይናገራል። እግዚአብሔር አምላክ በተለያዩና በብዙ መንገዶች ሊያወራን ይችላል። ተመልከቱ፣ ያኔ ብላቴና ሆኜ ምንም እንኳን ባላቅ እግዚአብሔር አምላክ በነቢያቶቹ በኩል ተናገረኝ። ታዲያ ወዲያውኑ ዲያብሎስ ያንን የወጣውን ቃል ያዘና እንደምንም ብሎ የሱ አገልጋይ እንደሆን አደረገኝ። ዲያብሎስ እኔን ያዘኝ በ8 ዓመቴ ነው። የሚገርማችሁ ነገር ይህ ብላቴና ሆኜ የተተነበየልኝን ነገር እንዳያደረገኝ ራሱ ዲያብሎስ ነበር። ከዚህ በኋላ እየሳቀ እንዲህ አለ፣ ኤሪካ አንቺ የተመረጥሽ የሰዎችን ነፍስ የምትማርኪ፣ እስኪ ሕይወትሽን ተመልከችው። አሁን የኔ አገልጋይ ነሽ። ነፍሳቶችንና የሰዎችን ሕይወት የምታመጪው ወደ እኔ ነው። ነፍሳትን ለኤሎሂም ሳይሆን ለኔ ነው የምታመጪው አለ። በድምፁ ውስጥ ስላቅና ማሾፍ ያለ ይመስል ነበር። እግዚአብሔር አምላክን ኤሎሂም ብሎ ነው የሚጠራው። በሰዓቱ እጅግ በጣም ግራ ገብቶኝ ነበር። ለምንድን ነው እግዚአብሔር አምላክ ራሱ ተናግሮኝ ራሱ ለዚህ አሳልፎ የሚሰጠኝ? ለምንስ ጠላት ኢላማ እንዲያደርግብኝ ይህንን ትንቢት በጋህር ተናገረኝ ብዬ ጠይቅ ነበር። ነገር ግን ዲያብሎስ ይህንን እንኳን ያሳየኝ የበለጠ በእግዚአብሔር ላይ ያለ እምነቴ ተሸርሽሮ እንዲያልቅና መቼም ቢሆን ለመመለስና ከዚህ የጨለማ አሰራር ለመውጣት እንዳላስብ ስለፈለገ ነው። አያችሁ፣ አንዳንድ ጊዜ ጠላት እናንተን ተስፋ ሊያስቆርጥ ይፈልጋል። እግዚአብሔር ከጠራችሁ ነገር ፍጹም ተስፋ እንድትቆርጡ ይፈልጋል። መቼም ቢሆን እግዚአብሔር ካየላችሁና ካሰበላችሁ ነገር እንድትገናኙ ፈጽሞ አይፈልግም። በአንድም በሌላም በኩል እናንተን እንዲደክማችሁና ያንን ነገር ተሰላሽታችሁ እንድተዉት ይፈልጋል። አያችሁ፣ ዮሴፍ በሕይወቱ በብዙ ነገር ተስፋ ሊቆርጥ ይችል ነበር። ወንድሞቹ አይወዱትም፣
ደግሞም በእስር ቤት ውስጥ ለብዙ ዓመታት አሳልፏል። ባልፈጸመው ወንጀል ተወንጅሎ ነበር። ነገር ግን እግዚአብሔር ሊያከብረው ከጫፍ ነበር። ይህን የምታዳምጡ በሙሉ ላበረታታችሁ ፈልጋለሁ። በፍጹም እግዚአብሔር በተናገረው ነገር ላይ ተስፋ እንዳትቆርጡ። አዎ ሁኔታው ተስፋ የሚያስቆርጥ ሊመስል ይችላል። ነገሮች በሙሉ ላይገጣጠሙ ይችላሉ። ነገር ግን በፍጹም ተስፋ እንዳትቆርጡ። ከዚህ በኋላ በዛ ስፍራ ላይ ዲያብሎስ እኔን ታገለግኛለሽ ብሎ ተናገረ። ከዚህ በኋላ እኔም በፍርሃትና በድንጋጤ ስሜት እስከ ዛሬ የሰራኋቸውን ወንጀሎች በሙሉ ረስቼ ፈርቼ ስቅ ብዬ ማልቀስ ጀመርኩኝ። የሚረዳኝ ፈልጌ ነበር። ነፍሴ ከዚህ ውስጥ ማምለጥና መውጣት ትፈልግ ነበር። ታዲያ ልክ በዚህ ሰዓት ይህንን ስሜቴን ተረድቶ ወዲያውኑ በድጋሚ እየሳቀና እየተሳለቀ በዚህ ስፍራ ውስጥ መንግስታት እንኳን ቢመጡ ሊያድኑሽ አይችልም አለ። ሕይወትሽ በሙሉ በኔ መዳፍ ላይ ነው። የትኛውም አካል ሊረዳሽ አይችልም። የምድር ኃይልና ስልጣን እንኳን በኔ ስር ነው። ዓለም እንዲንቀሳቀስ የሚያደርጉትን ሕጎች የማወጣቸው እኔ ነኝ። እንዳሻኝ ለምፈልገው ኃይልን እሰጣለሁ። የምድር ገዢዎችን እሾማለሁ። ስለዚህ ተስፋ ቁረጪ ኤሪካ፣ ማንም ሊያድንሽ አይችልም። የሚጠብቁሽ ፖሊሶች እንኳን በእኔ እጅ ላይ ናቸው። የምትኖሪበትን የምድር ሲስተም የምቆጣጠረው እኔው ነኝ። ልጆቼ ናቸው ዓለምን የሚገዙት። ገንዘብ የሚያትሙት እኔ የምሾማቸው ናቸው። ማንም ሰው መጥቶ ያድነኛል ብለሽ እንዳታስቢ። አሁን የማድረግ የምትዩ ነገር ቢኖር እኔ ከምለው ነገር ጋርና እኔ ከማዝሽ ነገር ጋር መስማማት ብቻ ነው። መኖር ከፈለግሽ የመጨረሻ አማራጭሽ እኔ ነኝ። በዚህ ሰዓት ምን ማድረግ እንደነበረብኝ ግራ ገባኝ። ምንም አማራጭ እንደሌለ ገባኝ። ሊያድነኝ የሚችል ሰው እንኳን አልነበረም። በቃ የሚሰጠኝን ትዕዛዛቶች በሙሉ ቀጥ አድርጌ ለመከተል አሰብኩ። ታዲያ ዲያብሎስ መልሶ እንደዚህ አለ፣ በዚህ ስፍራና በዚህ መንግስት ውስጥ መገበያያችን ደም ነው። ነፍሳትና ደሞችን እንፈልጋለን። ሄደሽ በአቅምሽ እስከምትችዩ ሰዎች ድረስ ታስችይልኛለሽ። የበለጠ ሰዎችን እያሳትሽ ወደኔ ባመጣሽ ቁጥር በምድር ላይ የበለጠ ተጽዕኖ ፈጣሪ እንድትሆኝና የበለጠ ኃይል እንዲኖርሽ አደርጋለሁ። የበለጠ ህይወትን በነጠቅሽና በወሰድሽ ቁጥር የበለጠ ኃይል፣ ስልጣንና እድሎችን አመቻችልሻለሁ። ይህንን የማታደርጊ ከሆነና ከትዕዛዜ የምትወጪ ከሆነ ግን አንቺ ለኛ መንግስት ምንም ጥቅም የለሽም። ራስሽን ጥቅም ላይ ብታውሊ ይሻልሻል። አለበዚያ ሊፈጠር የሚችለውን ነገር ላንቺ አላስረዳሽም። አስቡት እስቲ ለብዙ ዓመታት ከ8 ዓመቴ ጀምሮ ሳገለግለው የነበረው አካል ጠላቴ ነው። ይባስ ብሎ እስከ ዛሬ ሰርቼለት እንደማላቅ አድርጎ ያስጨንቀኝ ነበር። ሰይጣን በፍጹም ሊያባብላችሁ አይፈልግም። አንድ ነገር ልንገራችሁ፣ ዲያብሎስ በዚህ ምድር ላይ በከፍተኛ ሁኔታ የሚጠላው የሰው ልጆችን ነው። ለምን ካላችሁ ደግሞ የሰው ልጆች ማለት በእግዚአብሔር አምሳል የተሰሩ ናቸው። ታዲያ ዲያብሎስ የእግዚአብሔር አምሳል የተሰራበትን በፍጹም አይፈልግም። ከሀብታም ቤተሰብ፣ ከድሃ ቤተሰብ፣ ከነጭ ከጥቁር ብትመጡ እሱ አያገባውም። በአንድ ልብ ይጠላችኋል። በፍጹም ሊራራላችሁም ሆነ ሊያስብላችሁ አይችልም። በጨለማው ዓለም ልጅነቴን ሰውቼ ከ8 ዓመቴ ጀምሮ የጨለማውን ዓለም ባገለግልም ዲያብሎስ አይደለም ሊሸልመኝ ይኮነኝና ያስፈራራኝ ነበር። እኔም አንድ ነገር ተረዳው። መጽሐፍ ቅዱስ እንደሚለው የኃጢአት ደሞዝ ሞት ነው ይላል። እኔም በስተመጨረሻ ምንም ያክል እንኳን በጨለማው ዓለም ውስጥ ዘልቄ ጠልቄ በገባም ትልቅ ስፍራ ቢሰጠኝም ዓለምን ሁሉ ቢሰጠኝም በስተመጨረሻ ሞትን እሞታለሁ፣ ሲኦል እገባለሁ፣ እቃጠላለሁ ነበር። ይሄ ልክ እንደ ደህና ነገር ዲያብሎስ ቃል ኪዳን የሚሰጣችሁ ነው። ነገር ግን ቃል ኪዳኑ በውስጥ ታዋቂነት ነው።
ጠላትን ካገለገላችሁ በኋላ ብታረኩትም ባታረኩትም ትሞታላችሁ፣ ዘላለማችሁን ትቃጠላላችሁ። ሌላ አማራጭ በፍጹም የለም። ሰዎች ወደውም ሆነ ተገደው ዲያብሎስን ያገለግላሉ። መጨረሻቸው ግን ሞት ነው፣ አያምርም። በተቃራኒው ግን ኢየሱስ ክርስቶስ ሕይወትን ሰጥቶናል። የመዳን መንገዳችን ነው። ሕይወትን ከጤና ጋር ሰጥቶናል። መላእክቶችን እንዲጠብቁን አድርጓል። ጥበቃና ከለላ ከኛ እንዳይለይ አድርጓል። እስኪ ነገሩኝ፣ ምን አይነት ሰበብ ቢኖረን ነው እግዚአብሔር አምላክን ኢየሱስ ክርስቶስን ላለማገልገል የምናስበው? የትኛው ሰበብ ነው ነፍሳትን ለኢየሱስ ክርስቶስ ከመማረክ ወደ ኋላ የሚጎትተን? አስቡት እስቲ። በእግዚአብሔር መንግሥት ሕይወት አለን፣ ነፃነት አለን፣ ሰላም አለን፣ ደስታ አለን፣ ሁሉም ነገር አለን። ታዲያ ምንድነው ለሰዎች ስለ ክርስቶስ ኢየሱስ አዳኝነት ከመስበክ ወደ ኋላ የሚጎትተን? ወይስ የሆነ የምስክር ወረቀት እየፈለግን ነው? አለበዚያ ደግሞ ከመጽሐፍ ቅዱስ ትምህርት ቤት የሰው ይስበክ፣ ለሰዎች ስለ ኢየሱስ ክርስቶስ አዳኝነት ይናገር የሚል ማረጋገጫ ነው የምትፈልጉት? አያችሁ፣ ካጠገባችሁ ያለው ሰው ካጠገባችሁ ያለው ጎረቤታችሁ ለመዳን ምክንያት ልትሆኑለት ይገባል። ግዴታ ቸርች መመስረት የለባችሁም። ቸርች መትከል የለባችሁም። ይልቁንስ የምትሰሩበት ቦታ አንድ ጌታ ኢየሱስ ክርስቶስ እንደ ግል አዳኙ አድርጎ ያልተቀበለ ሰው ካገኛችሁ ያ ሰው ከእግዚአብሔር ጋር ኅብረት እንዲጀምር ምክንያቱ ነው። ስራ ቦታ ደግሞ ካልሆነ ወይ ደግሞ ገበያ ስትሄዱ ድንገት ከሆነ ሰው ዕቃ ስትገዙ በቃ ይህ ኢየሱስ ክርስቶስን አዳኝነት ንገሩትና ሂዱ። ከእናንተ የሚጠበቀው ዘርን መዝራት ብቻ ነው። ሌላው የእግዚአብሔር ስራ ነው። ከዛ ባለፈ ለዛ ሰው ጸልዩለት። አለበዚያ ጠላት ያገኘውን አጋጣሚ በሙሉ የሰዎችን ነፍስ ለማጥፋት ይጠቀምበታል። የሰዎችን ነፍስ ከማጥፋት በፍጹም አያርፍም። 24 ሰዓት በቀን በሳምንት 7 ቀን ሙሉ የሰዎችን ነፍስ ለማጥፋት ይሯሯጣል። በፍጹም እረፍት የለውም። ታዲያ እናንተ ለምንድን ነው ችላ የምትሉት? ነፃነት ስላላችሁ ነው? ደስታና ሰላም ስለተሰጣችሁ ነው? ከናንተ ባለፈ ለመኖር ሞክሩ። አያችሁ፣ በተቻለን አቅም ልክ እንደ ክርስቲያኖች ሰዎችን ከጨለማው መንግስት መናጠቅ መቻል አለብን። አለበዚያ የዚህ ዓለም ገዢ ማለትም ዲያብሎስ ሊያጠፋን ነው የሚፈልገው። ምክንያቱም ሁሉንም ነገር በዚህ ዓለም ላይ ተቆጣጥሮታል። መጽሐፍ ቅዱስም እንደሚነግረን የዚህ ዓለም ገዢ ነው። እኛ እንደ ህዝቦች አንሞኝ። ሁሉንም ነገር አቅዶና አመቻችቶ ጨርሷል። በፖለቲካው ላይ ማን መምራት እንዳለበት እነሱ ራሳቸው ተመውዳድነው መርጠዋል። ማን ምን እንደሆነ ሰዎቹ ያውቃሉ። ዲያብሎስ የራሱን የሆነ ሲስተም ዲዛይን አድርጓል። አያችሁ፣ በጨለማው መንግስት ውስጥ ሆኜ ምንም አይነት ነፃነት አልነበረኝም። ይልቁንስ ልክ እንደ ባሪያ ነበርኩኝ። ምንም ማምለጫ የሌለው ባሪያ ሆኜ ነበር። ዲያብሎስ ለሰው ልጆች ምን ያህል ከፍተኛ የሆነ ጥላቻ እንዳለው ብታውቁ ምንኛ ደስተኛ በሆንኩ። ያኔ ነቅታችሁ የእግዚአብሔር መንግስት ታገለግላላችሁ። ሰይጣን ከክፋቱ የተነሳ የመጀመሪያ ያዘኝ የነበረው ስራዎች የገዛ ቤተሰቦቼን እንድሰዋ ነበር። የገዛ እናቴን እንድገላት ይወተውተኛል። የገዛ ወንድሜን እንድሰዋው ያደርገኝ ነበር። በሌላ ጊዜ የገዛ አባቴ አይምሮን እንዲስት እንዳደርገው ያዘኝ ነበር። ከዚህ በኋላ ዲያብሎስ ለኔ የነበረው ዋነኛው ዓላማ ግብረ ሰዶም ሆኜ ከሴቶች ጋር እየሆንኩኝ ሰዎች ላይ ከባድ የሆነ ተጽዕኖ እንድፈጥር ይፈልግ ነበር። ለዚህም እንዲሆን የተለያዩ ክለቦችና የተለያዩ ዲያብሎስን የሚያመልኩ ስፍራዎች በጀቶችን ይሰጡኝና ኤንጂኦ እንድከፍት ያደርገኝ ነበር። ታዲያ በዚህ ኤንጂኦ ውስጥ ልጆችን በዚሁ መልኩና ዲያብሎስን እንዲያውቁ የሚያመቻች መንገድ ተጠቅሜ እነዚህን ኤንጂኦ ውስጥ ያሉትን ልጆች እንድቀርጽ ያደርገኝ ነበር። አያችሁ፣ አንዳንድ ሰዎች ደግ ሆነው አይደለም፣ ይልቁንስ ወደ ዲያብሎስ ሊመሯችሁ ስለሚፈልጉ ደግ ይመስላሉ እንጂ። በፍጹም አትሸወዱ። የሰዎችን ልብ መርምሩ እንጂ የሚሉትን ነገር አትመልከቱ።
ሰዎች እርዳታ ሰጥቷችሁ አግዟችሁ ካላችሁበት ማቅ ውስጥ አውጥታችሁ ወደ ዲያብሎስ ወይም ወደ አውሬው ሊከቷችሁ ይችላሉ። እግዚአብሔር ግን እንደዚህ ያሉ ነገሮች ሲሆኑ በፍጹም ዝም ብሎ አይቀመጥም። ብዙ ምልክቶችን ያሳያችኋል። ብዙ ነገሮችን ከዛ እንድትወጡ ያግዛችኋል። እናንተ ግን አይናችሁን ከሸፈናችሁና ማመን ማወቅ ካልፈለጋችሁ ትታለላላችሁ። ሌላው ዲያብሎስ በከባዱ ሰዎችን የሚያጠምድበት መንገድ በዘፈንና በሙዚቃዎች ውስጥ ነው። ዲያብሎስ እስከ ዛሬ ድረስ በብዙ ሙዚቃዎች ተጠቅሞ ብዙ ወጣቶች እንዲወድቁ አድርጓል። ይኸውላችሁ አብዛኛው ሙዚቃ የሚፈጠረው ወይም ደግሞ የመጀመሪያ መነሻ የሚሆነው ከዲያብሎስ ሊሆን ይችላል። ልትጠነቀቁ ይገባል። ሁሉም ሙዚቃ የሆነ ሰው የሆነ ስሜት ስለተሰማው ብቻ ተነስቶ የዘፈነው እንዳይመስላችሁ። አብዛኛው ጥልቅ የሆነ የማታውቁትና ከመረዳታችሁ ያለፈ የሆኑ ግጥሞች የያዙና ዜማዎች ናቸው። ከ10ሩ የምታዳምጧቸው 7ቱ ከጥልቁ የተቀመሙ ሙዚቃዎች ሊሆኑ ይችላሉ። እኔም ከዛ ሰዓት በኋላ ዲያብሎስን ማገልገል ፍላጎቴ ብቻ ሳይሆን አማራጭ የሌለኝ ውሳኔ እንደሆነ አሰብኩ። በቃ አሁን ላይ እግዚአብሔርም አይቀበለኝም ብዬ ነበር የማስበው። በሞት ደግሞ ያለምንም ጥርጥር ወደ ሲኦል እንደምገባ አውቄዋለሁ። አያችሁ ዲያብሎስ አንዱ የሚሰራበት መንገድ ሰዎች ዲያብሎስም እግዚአብሔርም አለ ብለው እንዳያስቡ ይፈልጋል። ብዙ ሰዎች እንደዚህ ታለዋል። ከምታስቡት በላይ ብዙ ሰዎች ዲያብሎስ የሚባል ነገር የለም፣ እግዚአብሔር የሚባል ነገር የለም ብለው እንዲያስቡ ያደርጋል። ይህንን ዘር የሚዘራባቸው ገና ልጅ ሳሉ ነው። በተለይም ደግሞ አንዳንድ ጊዜ በትምህርት ቤቶች ላይ የሚጠቀመው ሲስተም ነው። እውነቱን ስነግራችሁ ዲያብሎስ አለ ብላችሁ ከምታስቡ የለም ብላችሁ እንድታስቡ ነው የሚፈልገው። በአንዳንድ ስፍራ ደግሞ ሞኝ የሚባሉ ክርስቲያኖች አሉ። አይ ዲያብሎስ እኮ የተሸነፈ ነው፣ ምንም ማድረግ አይችልም፣ በህይወቴ ላይ ምንም ተጽዕኖ የለውም ብለው ያስባሉ። ይህ ፍጹም ስህተት ነው። አያችሁ ሰዎች ነቅተው ዲያብሎስ እንዴት እየተሯሯጠ እንደሚሰራ ካወቁ ወዲያውኑ በጸሎት ስራውን ሊያፈርሱበት ስለሚችሉ ሰነፍ እንደሆነ፣ ውሸታም እንደሆነ፣ ምንም ማድረግ እንደማይችል እንዲያስቡ ይፈልጋል። ነገር ግን መጽሐፍ ቅዱሳችን እንኳን ዲያብሎስን እንድንቃወመው ያዘናል። ይህ የዲያብሎስ አንዱ ሽንገላ ነው። ለዚህ ነው ዲያብሎስን የሚያጋልጡ ሰዎች ብዙ ፈተናና ስቃይ የሚደርስባቸው። ምክንያቱም ዲያብሎስ ራሱ እንዲያጋልጡት አይፈልግም። ለዚህ ነው ብዙ ዲያብሎስን የሚያጋልጡ ሰዎች በማህበረሰቡና በህብረተሰቡ ዘንድ ልክ እንዳበዱ ሰዎች ተደርገው የሚቆጠሩት። አንዳንዶች ደግሞ ፈላስፋ የሚል ስያሜ ይሰጣቸዋል። የሚገርመው ነገር እኔ ይህንን ልክ ከጨለማው ዓለም ከወጣው በኋላና ጌታ ኢየሱስ ክርስቶስን በሕይወቴ ከተቀበልኩ በኋላ አንዱ የሸወደኝና ያልገባኝ ነገር ነበር። ምክንያቱም ልክ ከዚህ ሕይወት ስወጣ ወዲያውኑ ማድረግ የፈለኩት ሰዎች ስለኔ እንዲያውቁና እንዴት ከጨለማው ስራት እንደወጣው እንዴት ሌላ ማምለጫ መንገድ እንዳለ ለሰዎች ለመናገር ነበር ፍላጎቴ። ነገር ግን በሚገርም ሁኔታ ያኔ ድሮ አብሬያቸው ሰራቸው የነበሩት ሙዚቀኞችና ታዋቂ ሰዎች ለዛ ቴሌቪዥን ጣቢያ ወይም ደግሞ ለዛ ለማቀርብበት ሚዲያ ገንዘብ ይከፍሉና የማቀርባቸውን ነገሮች ልክ እኔ እንደ እብድ ሰው ታይቼ ወይም ደግሞ ልክ እንደ ሞኝ እንድቆጠር አድርገው እንዲያቀርቡት ያደርጉ ነበር። ብዙ የምናገራቸውን ነገር ይቆራርጣሉ። ብዙ ምለው ነገር ላይ ልክ እንደ ስላቅ አይነት ጥያቄዎችን ይጠይቁኝ ነበር። በቃ ይህ ነገር ገሃድ እንዳይወጣና ሰዎች በቁም ነገር እንዳይቆጥሩት የተቻላቸውን ነገር በሙሉ ያደርጋሉ። በዚህ ዙሪያ ብዙ ፈተናዎች ገጥሞኝ ነበር። እንዲሁም በቃ እግዚአብሔር እኔን አድኖኛል፣ ምናልባት እግዚአብሔር እንድመሰክር አይፈልግም፣ ሕይወቴን እንድቀጥል ብቻ ነው የሚፈልገው የሚል ሐሳብ እንኳን ገብቶብኝ ነበር። ውጊያው በጣም ብዙ ነው። በዛ ላይ ደግሞ ዲያብሎስ ራሱ ይዋጋቸዋል። በተለይም በእንደዚህ አይነት ህይወት ላይ ያለ ሰው ከዚህ ህይወት ለመውጣት ሲፈልግ ግዴታ እጆቹን ይዞ ሊያወጣው የሚችል ማለትም ሊደግፈው የሚችል ሰው ቢኖር መልካም ነው። ለኔ በሰዓቱ ከእንደዚህ ያሉ ግርግርና ማዕቶች ሊያተርፈኝ የቻለው አንዱ ባለቤቴ ነው። እግዚአብሔር በባለቤቴ በኩል ብዙ ነገር አድርጎልኛል። አስቡት እስኪ
እኔ የህይወቴን 18 ዓመታት ያክል በከንቱ ዲያብሎስን ሳገለግል ኖሬ ነበር። ኤሪካ ዲያብሎስን ከማገልገል ምን ተረፈሽ ብላችሁ ብትጠይቁኝ ሞትና ሲኦል ብቻ ነበር። ይባስ ብሎ ቀስ በቀስ ጤናዬ እየተጓደለና ጤና እያጣሁ መጣሁ። ይህ የሆነበት ምክንያት ውስጤ የነበሩት የጨለማው መናፍስቶች ይመገቡኝ ነበር። ምናልባት ያቺን ኤሪካ ብታዩት እጅግ በጣም የከሳችና ቀጭን ነበረች። አንዳንድ ጊዜ አጥንቴን እንኳን ከቆዳዬ ላይ ታዩት ነበር። ስጋ አልነበረኝም። በዛ ላይ ምንም አይነት ጤነኛ ምግብ መብላት አልችልም ነበር። አፒታይታ አልነበረኝም። ውሃ አልጠጣም። በቃ ለሰውነቴ የሚያስፈልገውን ነገር በሙሉ አልሰጠውም ነበር። ሰውነቴን እበድለዋለሁ። የኔ እስከማይመስል ድረስ እጎዳው ነበር። ይባስ ብሎ በውሃ ፈንታ የምጠጣው የፋብሪካ ምርቶችን ነበር። ያው ይሄንን ለስላሳ ነው ማለት አልችልም፣ ምክንያቱም ምናልባት ለቢዝነሳቸው ጥሩ ላይሆን ይችላል። ነገር ግን እኔ ይህንን የማደርገው በገዛ ፈቃዴ ነበር። ከዛ በተረፈ ደግሞ አልኮልና ወይን ነበር የምጠጣው። ታዲያ እጅግ ብዙ ከመጠጣቴ የተነሳ መስከር እንኳን አቆምኩ። በሱ ላይ ደግሞ አጨስበታለሁ። ደግሞም በዚህ ሰዓት ትልቅ ጫና ነበርብኝ። ይህ ጫና ደግሞ ቤተሰቦቼን የገዛ ቤተሰቦቼን እንድገል ወይም እንዳሳብድ ዲያብሎስ ይፈልግ ነበር። በዚህም ምክንያት በቤተሰቦቼ ላይ የተለያዩ አደጋዎች በተከታታይ ይደርስባቸው ነበር። የተለያዩ መንፈሳዊ ጥቃቶች ነበረባቸው። ክርስቲያን ቢሆኑም የጠነከሩ የበረቱ ክርስቲያኖች አልነበሩም። ዲያብሎስ ይፈታተናቸው ነበር። እኔም ከቤተሰቦቼ አንዳቸውን ባጣ በእኔ ምክንያት እንደሆነ ጭንቅላቴ ደጋግሞ ይነግረኝ ነበር። ዲያብሎስ ከአንድ ከምወደው ቤተሰብ አባል ወይም ከአንድ ከምወደው ሰው ደም ይፈልግ ነበር። ቤተሰቦቼ ግን እንዳይሞቱ ብቸኛ ምክንያት የሆናቸውና ብቸኛ ከለላ የሆናቸው የጸሎት ኃይል ነበር። ምንም የደከሙ ክርስቲያኖች ቢሆኑ እንኳን ከጀርባቸው ጸሎት ስለነበር ዲያብሎስ ምንም ሊያደርጋቸው አልቻለም። የሚያሳዝነው ከቤተሰቦቼ ቀድሜ እኔ መልቀቅ ጀመርኩኝ። ጭንቅላቴ ልክ አይሆንም ነበር። ምክንያቱም አንዳንድ ጊዜ ከመሬት ተነስቼ ብድግ ብዬ እሮጣለሁ። ሰዎች ያባርሩኝ ነበር። ታዲያ አንዳንዴ ከቤተሰቦቼ ጋር ሆኜ ይህንን አደርግና እነሱ ይደናገጣሉ፣ ግራ ይጋባሉ። ብድግ ብዬ ተነስቼ ተንደርድሬ ነፍሴ እስክትወጣ ድረስ እግሬ አውጪኝ ብዬ ስሮጥ ይደነግጡ ነበር። ምክንያቱም ማንም የሚያባርረኝ አልነበረም። ተመልከቷቸው ብዬ እንኳን ስጠቁም ባዶ ነገር ላይ ነበር የምለቀው። ዲያብሎስ እኔኑ መልሶ ኢላማ አድርጎኝ ነበር። ከነበርኩበት ህይወት እንዴት መውጣት እንደነበረብኝ አላወቅኩም ነበር። ሙሉ በሙሉ በጨለማው ተውጬ ያለው ከሰዎች ጋር እንኳን በአንድ ክፍል ውስጥ መቀመጥ አልችልም ነበር። ሰዎች ማንነቴን መረዳት ሲጀምሩ ይፈሩኝና ይሸሹኛል። ከሰዎች አልፎ የገዛ ቤተሰቦቼ እንኳን ይፈሩኝ ነበር። ማንም ሰው ሊጠጋኝ ባይፈልግም ቤተሰቦቼ እንኳን ቢፈሩኝም አንድ የፈለገኝና ዛሬም ተስፋ የማይቆርጥብኝ አካል አለ። እግዚአብሔር አምላክ ይፈልገኝ ነበር። ስለኔ ግድ ይለው ነበር። ስለኔ ምህረት ነበረው። የማያልቅ ከቁጥጥር ውጪ የሆነ ፍቅር ነበረው። ስለኔ ያልተገደበ ፍቅር ነበረው። እንደ እግዚአብሔር ያለ ምህረቱ የበዛ አይቼ አላውቅም። እግዚአብሔር አምላክ በጣም ደግ ነው። እኔ በነበርኩበት ሁኔታ ያለን ሰው እንኳን ይወዳል። የገዛ ቤተሰቦቹ የሚሸሹትን ይወዳል። ምንም ጥቅም የሌለውን ያንን ሰው ይወዳል። አስቡት እስኪ እግዚአብሔር አምላክ መዝገቤን ሲያየው አንዳች እንኳን መልካም ነገር አልነበረኝም። ጠንቋይ ነበርኩ። በጨለማው የታሰርኩ ሰው ነበርኩ። ብዙ ክፋቶችን የሰራው ሰው ነበርኩ። ምንም እኮ የሚወደድ ነገር አልነበረኝም። ነገር ግን እሱ ይፈልገኝ ነበር። እግዚአብሔር ምንም እንኳን በጨለማ ውስጥ በሆን የራሱ የሆነ ዕቅድና ዓላማ ለኔ ነበረው። ታዲያ እንድድን አጋጣሚ የሆነው ይህ ነበር። ከዚህ በፊት የምኖርበት መንደር ውስጥ የሚኖር አንድ የማቀው ሰው የሚያቀኝ ሰው ነበር። ታዲያ እንደ አጋጣሚ ሆኖ እኔ የምሰራበት ስፍራ ተገኘ። ታዲያ እኔንም መጣና ሰላም ካለኝ በኋላ እናትሽ በጠና እንደታመምሽ ነግራኝ ነበር።
አብሬሽ እንድቆም እፈልጋለሁ። ላግዝሽ እወዳለሁ። በግሌ ብዙ ጊዜ ጸልዬልሻለሁ፣ ነገር ግን አብሬሽ መጸለይ እንዳለብኝ ውስጤ ይነግረኛል። እንዲሁም ይሄ አሪፍ አጋጣሚ ነው። አሁን ይህንን አጋጣሚ እንጠቀመው። እኔም ቀለል አረኩና በጣም አመሰግናለሁ። ያው ከጸለይክልኝ በግልህ በቂ ነው። አሁን ግን በደንብ ተሽሎኛል፣ ጤነኛ ነኝ። አመሰግናለሁ ብዬ የሰጠኝን እድል ለመሸሽ ሞከርኩኝ። ነገር ግን እሱ አላቆመም ነበር። ችግር የለውም፣ ግድ የለም፣ ጥቂት ደቂቃ ብቻ ነው የምወስደው። ደግሞ ካሁን በኋላ ላንገናኝ እንችላለን፣ ምክንያቱም ወደ ሩቅ ቦታ ልሄድ ነው። አልጸልይም እንኳን ካልሽ በጥቂቱ የእግዚአብሔርን ቃል እናንብብ። ከዚህ በኋላ ፈቃዴን እንኳን ሳይጠይቀኝ መጽሐፍ ቅዱስን አወጣና ሌላ መጽሐፍ ቅዱስ ደግሞ ለኔ ሰጠኝ። በዚህ ሰዓት እኔ ሐሳቤ የነበረው እንዴት ቤተሰቦቼ ላጠፋ እንደምችል ወይም ደግሞ እንዴት በጨለማው ዓለም ውስጥ የተሻለ ስፍራ እንደሚሰጠኝ ብቻ ነበር። የሚያደርገውን ነገር ቀለል አድርጌ ነበር ያሰብኩት። እርሱም እያነበበ ያለ በድንገት ቀና ብሎ ተመለከተኝ። ከኔ ጋር ነሽ ግን ብሎ ጠየቀኝ። ምክንያቱም ሲያየኝ በፍጹም እየተከታተልኩት አልነበረም። ሐሳቤ በሙሉ ሌላ ቦታ ተበታትነዋል። ታዲያ በዚህ ሰዓት የሚያነበውን የመጽሐፍ ቅዱስ ክፍል አውጥቼ እንዳነብ ጠየቀኝ። ይህ ያላሰብኩት ከባድ የሆነ ጥያቄ ነበር። ምክንያቱም ደግሞ የእግዚአብሔር ቃል እጅግ በጣም ኃይለኛ ነው። ያንን እምቅና ኃይለኛ ኃይል የነበረውን ቃል እንድናገር እየጠየቀኝ ነው። በዛ ሰዓት እኔ በጨለማ ውስጥ የቦካው ሰው ነኝ። ከብርሃን ጋር ምንም አይነት ግንኙነት አልነበረኝም። ታዲያ ልክ አፎቼን ከፍቼ የመጀመሪያዋን ቃል እንዳነበብኩኝ ወዲያውኑ ከተቀመጥኩበት መቀመጫ ተነስቼ ፈረጥኩኝ። ወድቄም አካሌ በሙሉ ሽባ ሆነ። ወዲያውኑ ካፌ ካንደበቴ የሚወጣው ቃል ልክ እንደ አያቴ አይነት ነበር። ያደረግኳቸውን ነገሮች በሙሉና ያቀድኳቸውን ነገሮች በሙሉ ዘርግፌ መናገር ጀመርኩ። ቤተሰቤን ምን ላደርግ እንዳሰብኩኝ ጭምር ተናገርኩ። ከዚህ በኋላ ይህ ሰው አጥብቆ ይጸልይልኝ ነበር። ብዙ ሚስጥሮችን መናዘዝ ጀመርኩኝ። ምንም እንኳን በጨለማው ዓለም ላይ ከፍተኛ ማዕረግ ያለኝ ብዙ ስራዎች የሰራውም ቢሆንም ለዚህ ለአንድ አገልጋይ ሁሉንም ነገር አውጥቼ ተናገርኩኝ። ምክንያቱም ምንም ያህል በጨለማው ዓለም ከፍተኛ ማዕረግ ቢኖረኝም ከእግዚአብሔር ልጆች ወይም ከብርሃን ልጆች አንጻር ምንም ነኝ። እናቴ ይህንን ነገር እንዳወቀች ወዲያውኑ የአያቴን ዕቃዎችና ንብረቶች በሙሉ አውጥታ ለማቃጠል ወሰነች። የሚገርመው ነገር ሄዳ ንብረቶቿን በሙሉ ሰብስባ በእሳት ላይ ስትለኩሰው አንዱም በእሳት አያያዝም ነበር፣ አይቃጠልም ነበር። ወረቀት እንኳን ቢሆን እሳቱ ነክቶት ምንም አይሆንም ነበር። በዚህ ሰዓት ነበር እናቴ አገልጋዮችን ጠርታ ነገሩን ስታስመለክታቸው ወዲያው ተያይዘው መጸለይ ጀመሩ። ታዲያ ልክ በሚጸልዩበት ሰዓት እየተንጣጣ የሚቃጠለው ነገር የሆኑ ድምጾችን እያወጣ ይነድ ነበር። ይህ የመጀመሪያ መለኮታዊና ሰማያዊ ንክኪ ሆነ። በዚህ አጋጣሚ ምክንያት ማምለጫ መንገድና ለዚህም ነገር የተሻለ እንዳለ አወቅኩኝ። መንፈሳዊ ዓለም በአንድ ብቻ እንደማይገደብና የበላይ እንዳለው የመጨረሻ አልፋና ኦሜጋ አካል እንዳለው ተረዳው። ከነበርኩበት ጭቃና ጨለማ ውስጥ በአንድ ጊዜ ጎትቶ አውጥቶኝ ብርሃንን ሊያለብሰኝ የሚችል ታላቅ አካል እንዳለ ሳውቅ እፎይታ ውስጤ ገባ። የሚገርመው ነገር ግን በዚህም አጋጣሚ ብቻ አልነበረም መዳን የሆነልኝ። ይህ ከተፈጠረ በኋላ ዲያብሎስ በብዙ መልኩ ተፈታትኖኝ ነበር። በቤተሰብ ጭምር በአክስቶቼ በኩል መጥቶ ሊያጠቃኝ ሞክሮ ነበር። እስከ ሞት ድረስ ሲፋለም ነበር። እዚህ ስፍራ እስከምመጣ ድረስ ዲያብሎስ እድል ፈንታ እየፈለገ ነበር። ነገር ግን እግዚአብሔር አምላክ ውጊያዎቼን ተዋጋልኝ። እግዚአብሔር አምላክ እኔ ልጁን አሳልፎ አልሰጠኝም ነበር። እንደ ዲያብሎስ እንደ ጠላቴማ ቢሆን ዛሬ በፊታችሁ ባልቀረብኩ ነበር። ምናልባት ዛሬ ከአፈር በታች ሆኜ ሊሆን ይችል ነበር። እግዚአብሔር አምላክ ባለ ብዙ ምሕረት ነው።
እኔን ከዚህ ድቅድቅ ጨለማ ውስጥ ካወጣኝ እናንተን ከየትኛውም ካላችሁበት ችግርና መከራ ሊያወጣችሁ ዝግጁ ነው። አስተውሉ። የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው። ልባችሁን አዘጋጁ፣ እግዚአብሔር አምላክ ይመልሳል። ስላዳመጣችሁ እናመሰግናለን። ተባረኩ።